ከዚህ ዘመን በላይ መጾም የሚገባን ዘመን አለ። ከዚህ ዘመን በላይ ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችንን መድቃት የሚገባን ዘመን አለ። መቼ ነው ደም እንዲቆም፣ መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? በጾም ራሳቸውን አዋረዱ። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እግዚአብሔርም ተለመነን ይላል። ለክርስቲያን ነገ የለውም። የክርስቲያን ነገ አሁን ነው። አሁን ክፉ ስራን ተው። ስረቅ የሚልህን የምታሸንፈው እግዚአብሔር በልብ ውስጥ ያደረ እንደሆነ ነው። 2 ጊዜ ጾማለሁ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ እያለች በትዕቢት ተወጥራ ለምትጸልይ ነፍስ እግዚአብሔር አያት። ወደ እግዚአብሔር መመለስ እንፈልጋለን። ለበደልና ለኃጢአት ለክፋት ስራ ግን ጀርባ መስጠት አንፈልግም። ይሄን የምንነጋገረውን የእግዚአብሔርን ቃል እንደ ማለፊያ የሚሰሙ ሰዎች እግዚአብሔርን አገኙት። አሁን እግዚአብሔር ሲናገረን ትደነግጣላችሁ። እግዚአብሔርን ስታስቡት ትሰበራላችሁ። በደሏን እያሰበች ለምታለቅስ ነፍስ፣ በፊቱ ለምትዋረድ ነፍስ እግዚአብሔር ቅርብ ነው። የተወደዳችሁ ክርስቲያኖች፣ እሾህን መንቀል ብቻ አይደለም፣ እሾህ በተነቀለበት ቦታ ዘይት ማፍሰስ፣ መድኃኒት ማድረግ ይገባል። ፍሬ ማፍራት ማለት ነው። በጎ መስራት ማለት ነው። ከክፉ መንገዳቸው ተመለሱ። እግዚአብሔርን ማግኘት እንፈልጋለን። ሌላ ብዙ ስብከት መሰበክ አያስፈልግም ወገኖቼ። እግዚአብሔርን የምታምን ነፍስ ታፈቅረዋለች። የምታፈቅረው ነፍስ ታምነዋለች። የምታምነው ነፍስ ትታዘዘዋለች። የምትታዘዘዋ ነፍስ እምቢ አትለው። እምቢ ያላለችው ነፍስ ክፉን ነገር ትተዋለች። ሚጠላባትን ታሽቀነጥራለች። አዲስ ማንነት፣ የመታዘዝ ማንነት ትይዛለች። ሰካራም ከሆነ ስካሩን ይተዋል፣ ከሱሱ ይወጣል። እግዚአብሔር ደስ የማያሰኘውን ነገር ይረግጣል። ይሄ ነው መንገዱ። እንዲህ ይላል እግዚአብሔር ቃል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔር የተናገረባችሁን ክፉ ነገር ይተዋል። መንገዱንና ስራውን የሚያሳምረው እግዚአብሔር መንገዱንና ስራውን ያሳምርለታል። እግዚአብሔርን እሺ የሚለው እግዚአብሔር እሺ ይለዋል። እግዚአብሔርን የሚታዘዘው እግዚአብሔርም ይታዘዘዋል። እግዚአብሔርን የምታደምጥ ነፍስ እግዚአብሔርም ያደምጣታል። እግዚአብሔር የሚለው ይሄንን ነው። መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁን የእግዚአብሔርም ቃል ስሙ። እግዚአብሔርም የተናገረውን ክፉ ነገር ይተውባል። አጠፋለሁ ካለ ጥፋትን ያጠፋልሃል። ትሞታለህ ካለ በሕይወት ይቀይርልሃል። እድሜህ ያጥራል ካለ ያስረዝምልሃል። ብቻ ክፉ መንገድህን ተው፣ ተመለስ። ገና ነኝ አትበል። አሁን ለየትኛው ገና ነው የምታሸጋግረው? አሁን ቀጠሮ ሳትቀጥር በዚች ምሽት ክፉ ስራህን ተውለት። የተወደደ ሰዓት አሁን ነው። የመዳንም ቀን ዛሬ ነው። እነሆ በተወደደ ሰዓት ሰምቻለሁ፣ በማዳኔም ቀን ረድቻለሁ ይላል። ለክርስቲያን ነገ የለውም። የክርስቲያን ነገ አሁን ነው። አሁን ክፉ ስራህን ተው። ያኔ እግዚአብሔርን ታገኘዋል። ያኔ ጸሎትህ ይሰማል። ያኔ ክፉ ካንተ ይርቃል። ያኔ እግዚአብሔር ካንተ ጋር ስለሆነ ሰይጣን ቦታ የለውም ባንተ መካከል። ያኔ አሸናፊ ትሆናለህ። ተራራው ባንተ ፊት ተራራ አይሆንም። ባህሩም ባንተ ፊት ማዕበል አይሆንም። ምክንያቱም እግዚአብሔርን ታገኘዋለህ። የምን እሱ ገና ነኝ ነው። አሁን ከክፉ መንገዳቸው የሚመለሱ ሰዎች የአካባቢ ተጽዕኖአቸውን ያሸንፋሉ። ምንም የአካባቢ ተጽዕኖ ያሸንፋቸው። ከሰካራሞች ጋር ይኑሩ፣ ከጫት ቃሚዎች ጋር ይኑሩ፣ ከዘማውያን ጋር ይኑሩ፣ የዛ አካባቢ ተጽዕኖ አያሸንፋቸውም። እነሱ አሸናፊዎች ይሆናሉ። ዳዊትን አታስታውሱትም? ጋሻ ጃግሬዎቹ ሳኦልን እዛ ምድረ በዳ ሸለቆ ውስጥ ባገኙት ጊዜ ዳዊትን ምን አሉት መሰላችሁ? ግደለው፣ እያሳደደህ እኮ ነው። እግዚአብሔር እጅ ላይ ጥሎታል። ገርለህ ጣለው። እግዚአብሔር ርቆታል። ክፉ መንፈስ ያሰቃየዋል። ደግሞ ጠላትህ ነው፣ እያሳደደህ ነው የተገናኘው። ግደለው እያሉ ወተወቱት ዳዊትን። አገልጋዮቹ ጋሻ ጃግሬዎቹ ዳዊት የጋሻ ጃግሬዎቹ ውትወታ እግዚአብሔርን ከተከለው ልብ ውስጥ አልነቀለው። በየዋህነት በልብ ውስጥ የተተከለው አንድ እግዚአብሔር ቃል የእነዚህን ሰዎች ውትወታ አሸንፎታል። ስረቅ የሚልህን የምታሸንፈው እግዚአብሔር በልብ ውስጥ ያደረ እንደሆነ ነው። በወትዋቾች መካከል በኃጢአት እንድትወድቅ፣ በዝሙት እንድትወድቅ፣ ደስ በማያሰኙ ሕይወቶች ውስጥ እንድትመላለስ በምትወተውት ዓለም መካከል አሸናፊ ሆነ የምትወጣው አሸናፊውን እግዚአብሔርን በልቤ የከተምክ እንደሆነ ነው። ዳዊት ምን እንዳለው ታውቃለህ? እግዚአብሔር በቀባው ላይ እጄን አላነሳም ነው ያለው። አንዲት ቃል አንብቧል። እግዚአብሔር በቀባው ላይ እጄን አትንሳ የሚለው ቃል በልቡ ታትሟል። ለዚህ ቃል ይታዘዛል። ለወትዋቾች አትታዘዝ። ብልጭ ድርግም ለሚለው ለዚህ የመጠጥ ቤት ጫጫታ አትታዘዝ። ለእግዚአብሔር ቃል ታዘዝ። አትስከር ላለ ቃል ታዘዝ። ንጹሕ ሁኚ ለሚልሽ ቃል ታዘዥ። የዓለምና የአካባቢ ውትወታ ተጽዕኖ ስር እንዳትንበረከክ እግዚአብሔርን በልብህ አትመው። የእግዚአብሔርን ቃል አትመው። የእግዚአብሔርን ቃል በልብ ያዘው። የእግዚአብሔርን ቃል በአንደበትህ ተናገረው። የእግዚአብሔርን ቃል መመሪያ አድርገው። የእግዚአብሔርን ቃል በፊትህ አስቀምጥ። እግዚአብሔር እንዲህ ይለኛል በለው። ያን ጊዜ አካባቢንም ተጽዕኖ ታሸንፋለህ። ራስህንም ከሌሎች ጋር አታነጻጽርም። ከክፉ መንገድ ልትመለስ ስትፈልግ ነገሌ መች ተመለሱ፣ ነገሌ ሳይመለሱ ይሄ ነገር ሁሉ ሆኖላቸው እያልክ ከሌላ ሰው ጋር አታነጻጽር። ብቻህን ራስህን እይ፣ አታነጻጽር። ነገሌን እግዚአብሔር የማይበትን መንገድ
አንተ አታውቅም። ቶ እሱ ለእግዚአብሔር። አንተ ግን ራስህን ነፃ አውጣ። ነገሌ እንዲህ ይሆኑ መሽተቀጡ ነገሌ እንዲህ ይሆኑ የው ከብራ የለ እኔ ብቻዬን ምን ቤት ነኝ አትበል። ራስህንም ከሌሎች ጋር ታነጻ። ክፉ መንገድ ዝም ብለህ ተው ወገኖቼ። ራስህንም አታጽድቅ። እግዚአብሔርን የሚያገኙ ሰዎች እነማን እንደሆኑ ታውቃላችሁ? በደለኞችና ኃጢአተኞች፣ ክፋታቸውን የሚያውቁ፣ በደላቸውን የሚያውቁ፣ ነውራቸውን የሚያውቁ፣ በእግዚአብሔር ላይ ማመጻቸውን የሚያውቁ ሰዎች እግዚአብሔርን ያገኙታል። ምንም እንዳልበደሉ የሚመላለሱ ሰዎች ግን እግዚአብሔርን ያገኙት። ያቺን ማርያም ባለሽቷን አታውቋት? ዓለም ሁሉ የሚያውቃት ናት። በበደሏ በዘማዊነት ሕይወቷ ሰው ሁሉ የሚያውቃት ብቻ አይደለም ደግሞም የተጸየፋት ናት። ስምዖን የሚባለው ደግሞ የሚመጻደቅ ነው በራሱ ምንም ኃጢአት እንዳልሰራ። የተወደዳችሁ ክርስቲያኖች በእንባዋ እግሩን እስክታብሰው መዋቢያ ሽቷን በእግሮቹ ስር እስክታፈሰው ድረስ ክርስቶስን ፈልገዋለች። ራሷን አላመጻደቀች። ምን በደለኛ ነኝ እኔ ነገሌ ያሉ አይደል እንዴ ያለች አልተኮፈሰች። በደሏን ብቻ ታውቃለች። ድካማችንን ብቻ እንወቀው። ያባት እንዳለው እግዚአብሔር ሆይ ያንተን ልዕልና ያንተን ታላቅነት ግለጽልኝ፣ የኔን ድካም ደግሞ አሳውቀኝ እንዳለው ድካሟን የምታውቅ ነፍስ በእግዚአብሔር ፊት ትፈሳለች። እግዚአብሔርን ታገኛለች። ከማንም ጋር አትመጻደቅ። ምንም እንዳልሰራች ራሷን አትቆርጥ። ይልቁንም በልዑል እግዚአብሔር ፊት ጽድቅ እንኳን ቢኖራት ጽድቋ በእግዚአብሔር ፊት በቸርነቱ የሚቆጠርላት እንደሆነ ታምናለች። ኃጢአትን እንደ ውሃ የምትጠጣ ምስኪን እንደሆነች ትረዳለች። ስለዚህ ከክፉ መንገዷ ትመለሳለች። እግዚአብሔርን ትፈልጋለች ወገኖች። በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር እንደተባለው ወገኖች፣ ከልቧ በደልን የምታርቅ ነፍስ እግዚአብሔርን ታገኘዋለች፣ ይሰማታል። ደግሞ አለው በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር ይላል ነብዩ ዳዊት። እግዚአብሔር እንድንሰማን እንፈልጋለን፣ በደልን ደግሞ እየተከታተልን እንፈጽማለን። ታዲያ እግዚአብሔር አልሰማኝም ተብሎ ይኮነናል። እግዚአብሔር እንዲሰማን አይደል እዚህ ምን መጣው? ናስ ከበደል ጋር እግዚአብሔር ምን ጉዳይ አለው? ከክፉ መንገድ ጋር እግዚአብሔር ምን መንገድ አለው? ሁለተኛ የተወደዳችሁ ክርስቲያኖች እግዚአብሔርን ማግኘት የምትፈልግ ነፍስ ሁለተኛ የምታደርገው ከክፉ መንገዷ ትመለሳለች። እርግጠኛ ነኝ ብጠይቅ ትመልሱልኛላችሁ። መጠየቅ ግን አልፈልግም። እግዚአብሔርን ማግኘት እንደምንፈልግ ሁላችንም እናውቃለን። ከክፋት ግን መላቀቅ አንፈልግ። ታዲያ እግዚአብሔር እንዴት እናገኘዋለን? ወደ እግዚአብሔር መመለስ እንፈልጋለን። ለበደልና ለኃጢአት ለክፋት ስራ ግን ጀርባ መስጠት አንፈልግም። ኃጢአትም ጣፍጦናል፣ እግዚአብሔርም ናፍቆናል። በሁለቱ መካከል ዋለናል። እንደሱ ደግሞ አይሆንም። በሁለት ልብ ለሚያነክስ በሚጠራጠር ሕይወት ውስጥ ለሚኖር ጽድቅን ከኃጢአት ጋር ሊያስማማ ለሚፈልግ ቦታ የለውም ወገኖቼ። ሶስተኛ ስፍራ የለም። ወይ ጽድቅ ነው ወይ ኃጢአት፣ ወይ እውነት ነው ወይ ሐሰት፣ ወይ ገነት ነው ወይ ሲኦል። በሁለቱ መካከል የለም። እና እግዚአብሔርን እፈልጋለሁ የምትል ነፍስ ሁለተኛ ጉዞዋ የሚሳካው ከክፉ መንገዷ ስትመለስ። የነነዌ ሰዎች ላስታውሳችሁና ወደ ሶስተኛው ነጥብ ልሻገር። ደግሞ አለው እግዚአብሔርን ከክፉ መንገዳቸው እንደተመለሱ ስራቸውን አይ። እግዚአብሔር ማየት የሚፈልገው መመለሳችንን። ያን ጊዜ እግዚአብሔር ወደኛ ይመለሳል። ተመለሱ እኔም ወደ እናንተ እመለሳለሁ፣ ኑ እኔም ወደ እናንተ ቀርባለሁ፣ ተጠጉኝ እኔ ታቀፋችኋለሁ፣ ጥሩኝ እሰማችኋለሁ፣ ፈልጉኝ ታገኙኝም አላችሁ ይላል። አበቃ። እግዚአብሔር ይገኛል። እግዚአብሔር ከፈለጉት ይገኛል ወገኖቼ። የማይገኝ አምላክ አድርገን ቆጥረነዋል። በዚህ ዘመንማ ይገኛል። በጣም ቅርብ ነው። እግዚአብሔር ለሚጠሩት፣ ለሚፈሩት፣ ለሚደነግጡ፣ ለሚፈልጉት በእውነት እግዚአብሔር ቅርብ ነው ተብሎ ተጽፏል። ይገኛል እግዚአብሔር። ያራቀው ስራችን እኛን ያራቀን ክፉ ቅርብ ሆነን ግን ከእግዚአብሔር እጆች ያራቀን፣ ከእግዚአብሔር ጸጋና ምሕረት ያራቀን፣ ከእግዚአብሔር ጆሮዎች መደመጥ ያራቀን ክፉ ስራችን ነው። እንቶ ሁለተኛ ሶስተኛ እግዚአብሔርን ማግኘት የምትፈልግ ነፍስ ወይም እግዚአብሔርን ለማግኘት ጉዞ የጀመረች ክርስቲያናዊት ነፍስ ሶስተኛ የምታደርገው ምንድነው ካላችሁኝ፣ ራሳቸውን በእግዚአብሔር ፊት ያዋርዳሉ። ደግሞ አለሁ እግዚአብሔርን የሚያገኙት ራሳቸውን በእግዚአብሔር ፊት በኃይለኛው ፊት ያዋረዱት ናቸው። ኩሮዎች አያገኙት። እግዚአብሔር ሲናገራቸው የሚደነግጡ ግን ያገኙታል። ይሄን የምንነጋገረውን የእግዚአብሔርን ቃል እንደ ማለፊያ የሚሰሙ ሰዎች እግዚአብሔርን ያገኙት። ሲናገራቸው ግን ልባቸው የሚደነግጥ ሰዎች እግዚአብሔርን ያገኙታል። እግዚአብሔር ትዕቢተኞችን አይደለም ትሑታንን ያገኛል። እግዚአብሔር ቸልተኞችን አይደለም፣ እግዚአብሔር ንቆችን ያገኛል። እግዚአብሔር የሚያገኙት እነዚህ ናቸው። እግዚአብሔር የሚያገኛቸው እነዚህ ሰዎች ናቸው። አሁንም ወደ ነነዌ ሰዎች ልመለስ። የነነዌ ሰዎች እግዚአብሔር ጋር እንዴት ተገናኙ ካላችሁ፣ እግዚአብሔርን እንዴት አገኙት ካላችሁ፣ ሶስት ነገር ተጠቅሷል። ማቅ ለበሱ፣ ከዙፋናቸው ተነሱ፣ አመድ ላይ ራሳቸውን ነሰነሱ። ምን ማለት? ራሳቸውን በኃይለኛው በእግዚአብሔር ፊት አዋረዱ። የእግዚአብሔር ቃል የሚለው ይሄ ነው። ትምክህተኞች እግዚአብሔርን አገኙት። በገንዘባቸው፣ በስልጣናቸው፣ በአቅማቸው፣ በውበታቸው፣ በተናጋሪነታቸው፣ በተደማጭነታቸው እግዚአብሔር በሰጣቸው ጸጋ እግዚአብሔር ላይ ሳይቀር የሚኮሩ እግዚአብሔርን ያገኙት። ማቅ ለለበሱት የነነዌ ሰዎች
ሰዎች ሐር አልብሶ ይጨርስላቸዋል። መሬት ላይ የተቀመጡትን ደንግጠው ራሳቸውን መሬት ላይ የጣሉትን ወደ ዙፋናቸው ያወጣቸዋል። እግዚአብሔርን ማግኘት ማለት ይሄ። አመድ የነሰነሱትን በጸጋው ያስውባቸዋል። እግዚአብሔርን ያገኛል ይሏል። ይሄን እንዲህ ይላል እግዚአብሔር። የተወደዳችሁ ክርስቲያኖች እጅግ ልዩ የሆነ የእግዚአብሔርን ቃል አንብብላችሁ እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 እግዚአብሔርም እንዲህ ይላል ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። የእግዚአብሔር አይኖች ማንን ይመለከታሉ ካላችሁኝ? ወደ ትሁት ሰው መንፈሱም ወደ ተሰበረ ሰው። እግዚአብሔር ሲናገረው ወደሚንቀጠቀጥ ሰው፣ ልታዘዝ ለሚል ሰው እንደሱ ነው እግዚአብሔር የሚያየው። አሁን እግዚአብሔር ሲናገረን ትደነግጣላችሁ። እግዚአብሔርን ስታስቡት ትሰበራላችሁ። እግዚአብሔርን የምታገኘው እንደዚች አይነት ነፍስ ናት። ምን አይነት ትሁት፣ ምን አይነት ሰባራ፣ ምን አይነት አንካሳ፣ ድካሟን የምታው፣ ምን አይነት የምትደነግጥ፣ ምን አይነት የምትንቀጠቀጥ፣ እግዚአብሔር ሲናገራት በፊቱ የምትቀልጥ፣ እግዚአብሔር ፊት ስትቆም በእሳት ነበልባሎች መካከል እንደቆመች የምታስብ ነፍስ። ወደዚህ ወደ ትሁት መንፈሱም ወደሚንቀጠቀጥ በቃሌም ወደሚንቀጠቀጥ መንፈሱም ወደ ተሰበረ ሰው እመለከታለሁ ይላል። እግዚአብሔር የሚያገኛቸው፣ እግዚአብሔርን የሚያገኙት ሰዎች ራሳቸውን በእግዚአብሔር ፊት የሚያዋርዱ ናቸው። እግዚአብሔርን ማግኘት ከፈለጋችሁ በኃይለኛው በእግዚአብሔር ፊት በትህትና በመንቀጥቀጥ በመፍራት በመደንገጥ በትህትና ራሳችንን እናዋርዳ። እግዚአብሔር በኃይለኞች ላይ ተጨምሮ ኃይለኛ ሆኖ አያውቅም። እግዚአብሔር ራሳቸውን ከሚያዋርዱ ጋር ይሆናል እንጂ እግዚአብሔር ታናሽ ብላቴና ከሆነችው ከድንግል ማርያም ጋር እንጂ ከነገስታት ሚስቶችና እናቶች ጋር አልነበረም። እግዚአብሔር አፋቸው ኮልታፋ ከሆኑ ንግግር ከማያውቁ ከሐዋርያት ጋር እንጂ እግዚአብሔር ንግግር ከሚያውቁ ከሶፊስቶች ጋር አልነበሩ። ወዳጄ ገንዘብህን እርሳው፣ ወዳጄ ስልጣንህንም ገርመም አድርገው። እንደሚያልፍ ጥላ በባህር ላይ ሲጓዝ እንደሚያልፍ አሻራውን ሳይተው እንደሚሄድ ውሃ ተመልከቱ። የትኛው ውበትም ሐሰት ደም ግባትም ረጋፊ እንደሆነው የትኛውንም ነገር አስበ ኩራት በልብህ እንዳይሞላ። ኃይለኞች በእግዚአብሔር ፊት ተዋርደዋል፣ ብርቶች በእግዚአብሔር ፊት ተንበርክከዋል። ጉልበተኞች በልዑል ፊት አቅመ ቢስ ሆነዋል። ብልጦች በእግዚአብሔር ሞኝነት ፊት ምንም ሆነዋል። ታዲያ እግዚአብሔር የምታገኝ ነፍስ እግዚአብሔርን ራሷን ታዋርዳለች። እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው ወገኖቼ። ደግሞ አለው እግዚአብሔር በዝቅታ እንጂ በከፍታ አይደለም የሚገኘው። ለዚህ ነው ታናሽ ነኝ ለሚሉ ለነ ዳዊት ታላላቅ ድሎችን የሰጠው። እኔ ወገኔ የተጠቃ ምናምንቴ ሰው ነኝ ለሚሉ ለነ ጌዲዮን ኃይል የሰጠው እግዚአብሔር። ታናናሾችን ታላላቅ የሚያደርግ ነው እግዚአብሔር። የጫማውን ጠፍር ልፈታ አልገባም ላለች ነፍስ ራሷን እንድትነካ ይሰጣታል። እንደ መጥምቀ መለኮት ቅዱስ ዮሐንስ እኔ ዝቅ ዝቅ ልል ይገባል ብላ ስትዘምር አንቺማ ሴቶች ከወለዱት ሁሉ በላይ ነሽ ብሎ ይመሰክርላታል። እኔ ጭንጋፍ ነኝ ለሚሉ ለነ ጳውሎስ እስከ ሦስተኛው ሰማይ ያደርሳቸዋል። ሰይጣን እንኳን ከነሱ ከጥላቸው እንኳን ሳይቀር ይሸሻል። ከልብሳቸው ቁራጭ እንኳን አይደርስም። እግዚአብሔር ያከብራቸዋል። መሬት የሚያዩትን እግዚአብሔር ልባቸውን ያየዋል። ያን ቀራጭ አታስታውሱትም? ቀና ሊል አልደፈረም። መሬት እያየ ጌታዬ ሆይ እኔን ኃጢአተኛውን ማረኝ እያለ ያለቅሳል። በደሏን እያሰበች ለምታለቅስ ነፍስ፣ በፊቱ ለምትዋረድ ነፍስ እግዚአብሔር ቅርብ ነው። 2 ጊዜ ጾማለሁ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ እያለች በትዕቢት ተወጥራ ለምትጸልይ ነፍስ እግዚአብሔር አያትን ቦታ ይለው። መሬት ለምታይ ሞቷን እያየች ለምትፈራ ለምትደነግጥ፣ መሬት ለምታይ አፈር ነኝ ለምትል፣ ትምክህቷን ለምታረክ፣ ኩራቷን ለምታባር ነፍስ እግዚአብሔር ቅርብ ነው። ራሷን ለምታዋርድ ሰይጣንን የሚያሸንፈው ትህትና ብቻ ነው። ደግሞ አለው ሰይጣን የሚያሸንፈው ራሱን ትሁትና በእግዚአብሔር ፊት የሚያዋርድ ሰው ነው። እንደውም አባቶቻችን ምን ይላሉ? ትህትና የሰይጣንን ትዕቢት ያዋርደዋል ይላል። በትህትና ፊት ሰይጣን መቃወም አይችልም ወገኖቼ። ይልቅ እግዚአብሔር ለትሁታን ጸጋን መስጠት ያውቃል። ራሳቸውን ለሚያዋርዱ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን ጸጋን ይሰጣል ተብሎ ተጽፏል። የእግዚአብሔርን ጸጋ ማግኘት የምትፈልግ ነፍስ ራሷን ታዋርዳለች። በኃይለኛው በእግዚአብሔር ፊት ዝቅ ትላለች። ምክንያቱም እግዚአብሔር ያከበሩትን የሚያከብር፣ እግዚአብሔር የናቁትን የሚንቅ አምላክ እንደሆነ ትረዳለች። እግዚአብሔር የምትፈልግ ነፍስ እንዴት አድርጋ ራሷን ታዋርዳለች?
አንድ ሁለት ነገር ነግሬያችሁ አበቃለሁ። ሶስተኛውን ነው የምነግራችሁ። ሰዓት ስለሄደብኝ ሌላውን ተዋለሁ። እግዚአብሔርን ለማግኘት ጉዞ የጀመረች ነፍስ ሶስተኛ የምታደርገው በኃይለኛው በእግዚአብሔር ፊት ራሷ ማዋረድ ነው። እነሱ እግዚአብሔርን ያገኙታል። አንድ ሁለት ጥቅሶችን ላንብብላችሁ። እንዲህ ይላል እዚህ መጽሐፈ ዕዝራ ምዕራፍ 8 ቁጥር 1 ላይ የተጻፈ አስደናቂ ቃል ነው። እንዲህ ይላል በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንንም ያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አሐዋ በሚባል ወንዝ ጾምን እንጾም ብዬ አዋጅ ነገርኩኝ። ስለዚህ ነገር ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን የሚል ቃል ታገኛላችሁ። በጾም ራሳቸውን አዋረዱ። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እግዚአብሔርም ተለመነን ይላል። የተወደዳችሁ ክርስቲያኖች ከዚህ ዘመን በላይ መጾም የሚገባን ዘመን አለ። ከዚህ ዘመን በላይ ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችንን መድቃት የሚገባን ዘመን አለ። ከዚህ ዘመን በላይ በልዑል እግዚአብሔር ፊት ራሳችንን ዝቅ ማድረግ የማይገባን ዘመን አለ። አያምም ይሄ ዘመን፣ አይሰማም ይሄ ዘመን። የሌሎች ስቃይ የኛ ስቃይ አይደለም። የሌሎች ህመም የኛ ህመም አይደለም። ከዚህ ዘመን በላይ በእግዚአብሔር ፊት መዋረድ መቼ ይገባል? ምን ሲሆን ነው የምንዋረደው ወገኖች? እሺ ምን ሲሆን? ከዚህ በላይ መደንገጥ የለብንም። በዚህ ዘመን የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋርድ? በዚህ ዘመን ዝቅ ያላል፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምን ነው እንዲሰማን እንዲህ ነው። ስለዚህ ነገር ጾመን መቼ ነው እሺ ምህላ ምንይዘው? መቼ ነው እሺ በኃይለኛው በእግዚአብሔር ፊት የምናለቅሰው? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅሰው? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ እንደሱ ነው የሚለው። ወደ እግዚአብሔር ለመንን፣ እርሱም ተለመነን። ምን ስናደርግ? ሰውነታችንን ስናዋርድ። ይሄ አስረሽ ምቺው አይበቃንም። ይሄ ግሮሰሪ ዘግቶ መጨፈር አይበቃንም። ይሄ መለስ ቀለስ ገባ ወጣ ህይወት አይበቃንም። ይሄ ወሬ እያወሩ ማምሸት አይበቃንም። ምን ሲሆን ወዴት እንዲያድግ ነው የምንፈልገው? ቀስ እያለ እግዚአብሔርን ማግኘት ከፈለግን ዘመኑ ምቹ ነው። ራሳችንን በእግዚአብሔር ፊት እናዋርድ። ነብዩ ዳንኤል ላይ የተጻፈውን አንድ አስደናቂ ቃል አለ። ትንቢተ ዳንኤል ምዕራፍ 10 ቁጥር 12 ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል፣ እኔም ስለ ቃል መጥቻለሁ አለው ይላል። ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። ሳትንዋረድ አንሰማም። አሁን እናልቅስ። አሁን የምር ንጹህ፣ አሁን የምር ምህላ እናድርስ። አሁን አመድ ላይ እንነስንስ። አሁን እናልቅስ። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። እና አሁን ራሳችንን በቃ እንበል። ይበቃል ዝላዬ፣ ይበቃል ኃጢአቴ፣ ይበቃል ክፉ መንገዴ፣ ይበቃል የስካሁኑ ጎዳናዬ። እግዚአብሔር እንዲሰማኝ፣ ቃሌ በእግዚአብሔር ፊት እንዲሰማ፣ እኔ ከኃጢአት ጋር ልቆራረጣ። እሱ ነው የሚያስፈልገው። ልድገመውና ላብቃ። ሰውነትህ በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እግዚአብሔርን የምታገኘው እሱ ነው። እኔም ስለ ቃል መጥቻለሁ ይለዋል። እግዚአብሔር መልአኩን ላከለታል። ስንዋረድ ያከብረናል። ከኃይለኛው ከእግዚአብሔር ፊት በታች ራሳችንን ስናስገዛ እግዚአብሔር ጠላቶቻችንን ሁሉ ያስገዛልናል። የከበደውን ሁሉ ያቀልልናል። የመጣውን ይመልስልናል። ክፉ ነገር ተናግሮብን ከሆነ እግዚአብሔር ይተውልናል። እግዚአብሔርን ማግኘት የምትፈልግ ነፍስ ታምነዋለች፣ ትታዘዘዋለች፣ ከክፉ መንገዷ ትመለሳለች። በጾም በጸሎት በንስሐ በአምላኳ ፊት ራሷን ታዋርዳለች፣ በብርቱ ትጮሃለች። ያን ጊዜ እግዚአብሔር ይሰማታል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤት አይለየን። ሀገራችንን ኢትዮጵያ ሰላም ያርግልን።